አታፍርም እንዴ? አሁንም እንደዚህ ስትለኝ አታፍርም እንዴ? አታፍርም ወይ? ሌላ ሰው ነው እኮ ጨዋታ መሰለ እንዴ ያዝነውኛ። አንደኛ የምታወራው ነገር የተለያየ ነገር እየሆነብኝ ነው። አንዴ ታማዋሉ ትለኛለህ፣ አንዴ የሆነ ነገር ሆነዋሉ ትለኛለህ። ምንም የማይመስል ነገር ነው የምታወራኝ። ጋሼ የት ናቸው? ዘመድ ጋር ናቸው። እዚህ ክፍል ውስጥ ምንድነው ያለው? ምን ይኖራል? መኝታ ክፍል ነው እኮ ያለው። የኔ መኝታ ክፍል ነው እኮ። ለምንድን ነው ቆልፈው የምትሄደው? እኮ ማን ነው ያ ኃይል? ምንድን ነው እያልኩ እኮ ነው። በቃ መንፈስ ያስገድደኛል እያልኩ ነው። በቃ አለ ማይሆን መንፈስ በቃ ራሴ ከቁጥጥር ውጪ እንዳይሆን ያደርግና ስለዚህ ከአያት ጋር ግንኙነት ስትፈጽም በህልምህ እንደምታይ ነው እየነገርከን ያለው። ምላሳቸውንም ቆርጠዋል ጭራሽ። እና ያ ነገር እንዲጋለጥብኝ አልፈልግም። ለዛ ቆረጥኳቸው ምላሳቸውን። ምን ላድርግ? አንተ ምን አይነት ቆሻሻ ሰው ነህ ግን? ወዳልኝ ይሻል። ይኸውልህ ሌላ ነገር አታስገባል። ሌላ ነገር አታስገባል። ሰምተሃል? ቆሻሻ ፈልጌው አይደለም፣ እንደሱ እንድትል አልፈልግም። ፈልጌው አይደለም፣ እባክህ ተረዳኝ። ፈልጌው አይደለም ትለኛለህ እንዴ? ማለቃው ኃይል ተቆጣጥሮኝ ነው። በቃ ስፕሪት ተቆጣጥሮኝ ነው አልኩ። ሰላም ቤተሰቦቻችን እንደምን ቆያችሁን? እንግዲህ እንደተለመደው በአዲስ ነገርና በአዲስ ምርመራ ተመልሰን መተናል። እንግዲህ የምትመለከቷት ይህች እህታችን በጣም ነውና አቻኩላ የጠራችን ቤቷ ድረስ። እስቲ ምንድነው የተፈጠረው የሚለውን ነገር ከእሷ አንደበት እንሰማለንና እህታችን በመጀመሪያ ስለጠራሽን በጣም እናመሰግናለንና ምንድነው እንደዚህ አቻኩለሽኛል ልጠሪበት ያስቻለሽ ጉዳይ? ይቅርታ ስላቻኮልኳችሁ፣ ግን አሁን ሰዓቱ በአሁን ቶሎ ብላችሁ መገኘት ስላለባችሁ ነው እና የጋሽዬ ሁኔታ በጣም እያሳሰበኝ ስለመጣ ነው። ያው ጋሽዬ የሚኖሩት እዚህ ቤት ውስጥ ነው የሚኖሩት እና የሚኖሩት ከልጅ ልጃቸው ጋር ነው። ጋሽዬ ማለት እዚህ ቤት ውስጥ ነው የሚኖሩት? አዎ እዚህ ቤት ውስጥ ነው የሚኖሩት እና ልነግርህ ከምችለው በላይ ናቸው እሳቸው። አሁን በአሁን ቶሎ አቻኩዬ የጠራው የልጅ ልጃቸው ቤት የለም እና እሱ ሳይኖር ነው እናንተን ላናገራቸው የምችለው እና አሁንም አጋጣሚ ነው መሄድበት አለ ብሎ ሲያወራ ስለሰማሁት ቶሎ ብሎ እንደወጣ ነው የደወልኩላችሁ። አዎ እኮ እኛንም ነገሩን በስልክ ስነግሪኝ በጣም ቶሎ እንደምትፈልጊን እና አስቸኳይ ጉዳይ እንደሆነ ነው የነገርሽን። እና እስቲ ምንድን ነው የተፈጠረው? ወይም ምን አጋጥሞሽ ነው የጠራሽን? አስረጅን። ምልክ አንዳንዴ የሰው ልጅ መጀመሪያ የነበረውን ሁኔታና አሁን ያለውን ሁኔታ ሳያው አለ አይደለ ጭራሽ የተለያየ ሆነብኝ። እኔ መጀመሪያ ከኔ ልጀምርልና እኔ የምሰራ የነበረው የቀን ስራ ነበር የምሰራው። ህንፃ ከሚሰሩት ከስር ሻይ ቡና ነበር የምሸጠው እና ለእነሱ ሻይ ቡና ሳቀርብ ነው ያው ጋሽዬም በዛው ውስጥ ነበር የሚሰሩት እና ያው የተዋወቅኩት የዛኔ ነው። መተው እኔ ጋር ሻይ ሲጠጡ ምሳ ሲበሉ ቁርስ ሲበሉ እዛው ሙሉ ሰራተኛ ስለሚመጣ ነበረ እና እኔም እዛ ስሰራ ለምን እኛ ቤት መተሽ አሰሪም የሚል ሀሳብ ነበራቸው። እኔ ልጅ ነን ያለ ነው። ስለዚህ ብትመጪው የሁለት ሰው ስራ ነው፣ አይከብድሽም። እኔም በምችለው አቅም ከፍዬሽ ያው እዚህ ፀሐይ ከሚበላሽም ከፍዬሽ ለምን አሰሪም ብለውኝ ነው። የቀን ስራ እየሰሩ ነው እኔ ጋር ትሰሪያለሽ አሉሽ? አው የቀን ስራ ነበር የሚሰሩት። ከዛ ግን ምን ሆነ መሰለ ልክ እኔን እንደዛ እያዋሩኝ ባሉ ሰዓት እሺ ነገ ዛሬ እያልኳቸው ባለ ሰዓት እድገት አገኙ። የቀን ሰራተኞች ኃላፊ ያለ አይደለ እዛው ተቆጣጣሪ ያደረጓቸውና ከተቆጣጣሪነት ከፍ ባለው ሰዓት እንደውም አሁን ለመክፈልም ደህና ነኝ፣ ያው ያለኝም ባለቻቸው መጠን አለ አይደለ ልከፍልሽ እችላለሁ አሉኝ እና እኔም እሺ ያልኩኝ ያው ወደዚህ ቤት መጣሁ ማለት ነው ያኛውን ስራ ትቼ። ስለዚህ ከእሳቸው ጋር ተስማምተሽ ልታግዣቸው ወደ እነሱ ቤት መጣሽ ማለት ነው? አዎ ላግዛቸው መጣሁኝ። ያው ክፍያ እንዳለው ተስማምታችኋል? አዎ ክፍያ እንዳለው ተስማምተናል። ያው ግን የሚከፍሉኝ ካላቸው ላይ ያው ይበቃል የሚሉትን አላ በቂ ሆኖ አይደለም ብሩ ምልህ በጣም ብዙም ሆኖ አይደለም፣ ግን ትንሽ ናት ብትሆንም ያው አንድም የራሴ ብዬ የምኖርበት ተከራይቼ ነበር የምኖረው። አሁን እዚህ ቤት ደግሞ ስመጣ ያው የቤት ኪራይም የለብኝም። እሱን ስታስበው ይሻላል በሚለው ነው። ይቃልላል በእርግጥም እና እንደዛ ነው። ስለ ጋሽዬ ብትጠይቀኝ ጋሽዬ በጣም ብዙ ነገር ናቸው። እኔ ልነግርህ አልችልም። እንኳን ለቤታቸው ይቅርና ለሰፈር ሰው ሁሉ ነው ያመሰግናቸዋል። ምልክ በቃ እኔ ልነግርህ አልችልም። ጋሽዬ ደግ ሰው ነበሩ ነው?
ደግ ሰው ናቸው። በቃ ሰፈሩ ሰው ሁላ ነው የሚመሰክርላቸው። እንደሳቸው ጥሩ ሰው የለም ነው የሚለው። በምንም ነገር ላይ የሚገኙ ሰው ናቸው። አነሰ በዛ አይሉም። ምንም ነገር ይሁን ፕሮግራም የሚኖራቸው ሰላምታቸው ራሱ ይበቃናል ነው የሚሉት። አሁን ግን ምን ልበል ብቻ ይሁን። ተረጋጊና ያው ምን እንደተፈጠረ እኛም ልንሰማሽና ምን እንደተፈጠረ ለማወቅ ነው የመጣነው እና አንቺም ተረጋግተሽ እስቲ ምንድን ነው የተፈጠረው የሚለውን ነገር እስቲ አጫውቺኝ። ጋሽዬ ላይ የተፈጠረ ነገር አለ ወይ አንቺ ላይ የተፈጠረ ነገር አለ? ምንድን ነው? እስቲ እሱን ነገር ልታስረጅን ትችያለሽ? እኔ ምንም የሆንኩት ነገር የለም። ግን ምን መሰለ ከዚህ ቤት ከመጣው በኋላ እየቆየ ሁሉም ደህና ነበሩ። እሳቸውም ጥሩ ሰው ናቸው። የልጅ ልጃቸውም ጥሩ ሰው ነው። እናትና አባቱ በአደጋ አጥተዋልና የሚኖሩት ሁለቱ ብቻ ናቸው። ጋሽዬም ደግሞ ሌላ ልጅ የላቸውም። የሚኖሩት ሁለቱ ብቻ ናቸው። ስለዚህ ከቤተሰቡ አደጋ በኋላ ጋሽዬ ልጃቸውን ይዘው ነው የልጅ ልጃቸውን ይዘው ነው የሚኖሩት ማለት ነው። አዎ አንድ ላይ ነው የሚኖሩት። ያው ልጁም ስራ አለው። ፓርኪንግ ይጠብቃል ማታ ማታ፣ ሌሊትም ሊያደር ይችላል። ደግሞ ማደሩ ብቻ አይደለም ደህና ነበረ ብዬ ካለው መጀመሪያ ሰሙን እንደመጣሁኝ ደህና ነበረ። ከሆነ ጊዜ በኋላ ግን እየጠጣ ነው የሚገባው። ምንም አይሰማንም። ጭራሽ መሳደብ ነው። እንኳን እኔን ቀርቶ እሳቸውን ይሳደባል። ብዙ ጊዜ ይማታል። ማለት እሳቸውን ነው የሚማታው? አዎ ይመታቸዋል። ምልክ ይሄ መቷቸው አንዳንዴ ምንድን ነው ብለው እንዳይሉ ደክሟቸው የሚመጣ ሰው በዛ ላይ ትልቅ ናቸው። እሱ ወጣት ነው። ምንም ለማድረግ አልቻሉም። በቃ ተናዶ ስራ መጥቶ ነው ይላሉ። ግን እሱ እየባሰበት መጣ። ጭራሽ ከሆነ ጊዜ በኋላ መማታቱም ብሶ ጭራሽ ስድብ ጀመረ። የማይናገረው ስድብ የለም። ሲጀመር እዚህ ቤት ውስጥ እኮ ልኖር ማይገባኝ ሰው ነኝ ይላል። ማይናገረው ነገር የለም። እና እየቆየ ጭራሽ በጣም እየባሰ መጣ። እሳቸውን በጣም እየታመሙ መጡ። ምን እንደሆነ አላውቅም። በጣም ታመዋል። ይሄ ባህሪ ከቅርብ ጊዜ ወዲህ የመጣ ጸባይ ነው ወይስ ከበፊትም ጀምሮ እንዲህ ነበር? በፊት ደህና ልጅ ነበር። ወጥቶ ሰርቶ ይገባል። ለቤቱ የሆነ ነገር ያደርጋል። ማያደርገው ነገር የለም። ጓደኞቹ እንኳን ና ሲሉት እራት ምሳ እንብላ እዚሁ እና እንገባበስ ሲሉት ኧረ እኔ እዚሁ ነው የምሆነው ቤቴ ነው የምበላው ነበር የሚለው። እሺ በጣም ጥሩ። ከምናልባት ከጋሽዬ ጋር ያጣላችኋል ብለሽ የምታስቢ ጉዳይ አለ? ወይም ደግሞ የሆነ ቤተሰብ ውስጥ እንደዚህ ክርክር አይጠፋም ወይም ደግሞ ጸብ አይጠፋም እና ምናልባት ሁለቱን ያጨቃጭቃችኋል ብለሽ የምታስቢ ጉዳይ አለ? እኔ አላውቅም። እኔ ስራዬ ላይ ነው የምለው። ግን በቃ አልኩ ልክ ሲመታቸው እሳቸውም የሆነ ጩኸት ላለማሰማት ሰፈር እንዳረብሽ ይላሉ እና ገብተው ሚንታ ቤታቸው ነው ቁጭ የሚሉት እና ምንም የሚናገሩት ነገር የለም። እሳቸው አይ በቃ አሁን ወጣት ስለሆነ ነው ወጣትነት ነው የሚሉት፣ እድሜው ነው ይላሉ። ጋሽዬ ታዲያ አሁን የት ነው ያሉት? ሚንታ ቤት ውስጥ ነው ያሉት። መኝታ ቤት ውስጥ ማለት እዚህ ቤት ውስጥ? እዚህ ቤት ውስጥ ነው ያሉት። ማውራት አንችልም? አያወሩም ማለት እንዴት? አይናገሩም። እየነገርኩ ያለሁት እኮ ስለሱ ነበር። ከትንሽ ጊዜ በኋላ ጭራሽ መናገር አይችሉም። ምን እንደሆነ አናውቅም። አፋቸውም አይከፈትም። እና እየነገርሽን ያለሽው ጋሽዬ እና የልጅ ልጁ በአሁን ሰዓት ጥሩ እንትን ላይ እንዳልሆኑ ነው አይደለ? አዎ ጥሩ ላይ አይደሉም። እና አሁን ጭራሽ አልኩህ አሁን ቶሎ የጠራው እኔ አይቻቸው አላውቅም። ከቅርብ ጊዜ ወዲያ እኔ አይቻቸው አላውቅም። ጭራሽ እንዴት ይሁኑ ራሱ አይቼ አላውቅም። ያኛው የምታየው ክፍል አለ አይደለ? እሱ ክፍል ወደ ውስጥ ጋር ሚንታ ቤታቸው ነው። የእሳቸው መኝታ ቤት ውስጥ እዚህ ውስጥ ነው? አዎ የእሳቸውን የሱ ሚንታ ቤት ፊት ለፊት ነው፣ አጠገብ ላጠገብ ነው። እና የእሳቸውን ዘግቶት ነው የሚወጣው፣ ቆልፎት ነው የሚወጣው። ቁልፉን ከእጁ ዞር አያደርግም። ለምን አላውቅም። እኔም እኮ እሱ ነው የምልህ። እና ዘግቶት ይወጣል። እኔ አሁን የማየው በቃ ፓምፐርስ ይዞ ይገባል። በቅርብ ነው እንግዲህ እሱ ነው ማልኩ። ፓምፐርስ ማለት የልጆች ዳይፐር? የልጆች ዳይፐር ይሄ ከፍ ያለው ቁጥር አለ አይደለ? ቁጥሩን ነው ማየው። በቃ ልክ ይዞት ሲገባ ልክ ልገባ ስል እንኳን ተመለሽ ምን ታደርጊያለሽ ነው የሚለኝ። ከዛ ይዞ ይገባል፣ በሩን ይዘጋዋል።
ቆይ በቃ በብዛት ነው የሚመላለሰው ግን የቀጠሩሽ ጋሽዬ ራሳቸው ናቸው አይደለ? አዎ ታዲያ ልጁ እንዴት ለምንስ አትገቢም ይልሻል? ለምንስ እሳቸውን እንዳታይ ይከለክልሻል? እኔም ያላወቅኩት እሱን ነው ምልክ በቃ በሩን ይዘጋል ከትንሽ ጊዜ በኋላ ነው አልኩህ። ጸቡ እየበረታ ከመጣ በኋላ እሱም ጠጥቶ ነው የሚመጣው። የሚያደርገውን አያውቅም። እና ልክ ከገባ በኋላ ልክ እሳቸው መኝታ ቤት ይገባሉ። በቃ ውስጥ ናቸው አይደለ? ዘግቶታል በቃ። እና ከቅርብ ጊዜ በኋላ ጭራሽ መንቀሳቀስ እንደማይችሉ ይሆን በቃ ወደዚህ ጭራሽ ወደዚህኛው ክፍል መጥቶ አያውቁም። ስለዚህ እያልሽን ያለሽው ሰውየውን እዚህ ክፍል ውስጥ አርጓቸው ቆልፎባቸው እንደሚሄድና አልፎም ደግሞ ዳይፐር ይዞ ሲገባ እንደምታየው ነው የነገርሽ። ያው ምናልባት ልታረጊው ልታዋሪያቸው አልሞከርሽም? ወይም ደግሞ እሱ ሲወጣ ከእሳቸው ጋር ንግግር ልታረጊ አልሞከርሽም? ምንም ድምፅ ሰምቼ አላውቅም። የእሳቸውን ጭራሽ ድምፅ ሰምቼ አላውቅም። ምን ይሁን ማወቅ አልቻልኩም። በዛ ላይ በቁልፍ እንዳልሞክረው ቁልፉ ጭራሽ አይሆንም። እሱ ዘግቶ ነው የሚወጣው አልኩ። ምንም ነገር ማድረግ አልቻልኩም። ለዚህም ነው ወደ እናንተ ጋር መጥቼ እስኪ ይህንን ነገር መፍትሄ አበጁልኝ፣ ምን እንደሆነ እየተከናወነ እንደሆነ አላውቅም ያልኳችሁ ለዚህ ነው። ስለዚህ እኛውን ልናወራቸውን ብንሞክር ምላሽ አይሰጡንም ነው የምትይኝ? በምኑ ጋር ትገባለህ? ዝግ ነው እኮ። በምኑ ጋር ትገባለህ? ልጁ ዘግቶት ነው የሚወጣው አልኩ። አጠገብ በሩ ጋር እንኳን እንድደርስ አይፈቅድልኝም። አዎ በእርግጥ እንደቆለፈው ነገረሽናል፣ ግን ደግሞ ምናልባት በድምፅ መናገር የሚችሉት ነገር ካለ ብዬ ነው። ቢናገሩ ኖሮ እስከ ዛሬም የሆነ ነገር ያወሩ ነበረ። ምንም ነገር ድምፅ ሰምቼ አላውቅም። እንግዲህ ነገሩ ትንሽ አወዛጋቢ ነው እና ወዴት ነበረ ሄዷል ያልሽኝ ልጃቸው? መሄድበት አለ ነው ያለው። መሄድበት አለ እያለ በስልክ ነው እያወራ የወጣው እና የት እንደሄድም አላወቅኩም። ስለዚህ ስንት ሰዓት እንደሚመጣም አታውቂም? ምናልባት ግን አላውቅም። በሚመለስበት ሰዓት ቀስ ብለሽ ደውለሽልን እኛ መተን ግዴታ እሱን ማውራት ስላለብን በሚመጣበት ሰዓት ለእኛ ትደውይልናለሽ ማለት ነው። እሺ እንግዲህ ውድ ቤተሰቦቼ ታሪኩን እንደተመለከታችሁ ትንሽ አስደንጋጭ ነውና ልጃቸው በአያታቸው ላይ ምን እያደረገ እንደሆነ እኛም ግራ ገብቶናል። እንግዲህ አንድ ትልቅ ሰውዬ በክፍላቸው በመኝታ ክፍላቸው ላይ ቆልፎባቸው አልፎም ደግሞ ዳይፐር ይዞ ገብቶ ለእሳቸው እንደሚጠቀመውና እንደሚደበድባቸውም ነግራናለች። እና ምንድነው ይህን ሰውዬ ጸባዩን የቀየረው ነገር ወይም ደግሞ እንደዚህ ሊያረገው የቻለው ነገር ምንድነው የሚለውን እስቲ ልጁንም አዋርተን ምን ያለውን ነገር ለማወቅ እንሞክራለን። እና ቤተሰቦቻችን እንግዲህ እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። እንግዲህ እህቴ በጣም ይቅርታ አድርጊልኝና አቻኩለሽም ስለጠራሽን ስምሽንም መጠየቅ አልቻልኩም ነበር። ስምሽን ማን ልበል? ስሜ አበበች ነው። እሺ አበበች፣ እንግዲህ በጣም ነው የምናመሰግነው እዚህ ድረስ ጋብዘሽን እኛንም ያለውን ነገር ሁሉን ነገር ስለነገርሽን። እኛም እንግዲህ ታሪኩን ተከታትለን እስከ መጨረሻው ድረስ ምንድነው የተፈጠረው፣ ሰውየውንስ ለምንድነው የቆለፈባቸው የሚለውን ነገር አጣርተን አንቺንም ከዚህ ነገር ነፃ የምናወጣሽ ይሆናልና አትጨናነቂ። በጣም ነው የምናመሰግነው እዚህ ድረስ ስለጋበዝሽን። እንግዲህ እሱ ሲመጣ ደውይልንና ያለውን ነገር ለማጣራት እንሞክራለን ማለት ነው። ውድ ቤተሰቦቼ እንግዲህ ታሪኩን እንደሰማችሁት በጣም አስደንጋጭ ነገር ሆኖብናልና እኛም አሁን ደግሞ ልጅቷ እንግዲህ እንደነገረችን ደውላለን እንደመጣ ነገራናለችና እስቲ ወደ ቤት ደግሞ ገብተን ልጁስ ምን ይለናል፣ ለምንድን ነው ሀያትየው ላይ የቆለፈባቸው የሚለውን ነገር ለማጣራት እንሞክራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰላም ነው ታችን እንግባ። እሺ ካሜራማን ተከተል። እንግባ። እሺ ሰላም አረፈዳችሁ። ካሜራማን ግቡ። ሰላም ነው አለ
አዛውንቶችን ለመርዳት ነበርና የመጣነው። እናም ስለ እናንተ ቤት ከሰፈራችሁ አንዳንድ ጥቆማ ደርሶን ነበርና ቁጭ ብለን እንድንነጋገር ነበር። ድርጅት ነው። አህ አንዳንድ ነገር አውርተን ያው መስራት ያልቻሉ አቅመ ደካሞች ለመርዳት ነበርና ቁጭ ብለን ብንወያይ ብለን እንቀመጥ። ትቀዳላችሁ ማለት ከድርጅት ሆነ ማለት እድር ምናምን ነው ወይ? አይ እንደዛ ሳይሆን እኛ እንኳን የመጣነው አባትህ በፊት ከሚሰራበት የቀን ስራ ድርጅት ነበርና ያው አባትህንም በፊት በድርጅታችን በጣም መልካም ሰው ስለነበሩ ለእሳቸው የጡረታ ገንዘብ ያንሳቸዋል በሚል አንዳንድ እርዳታ ለማድረግ ነበርና ቁጭ ብለን እንድንወያይ ነበር። ያው ካሜራው እንኳን ለሚዲያው ያስፈልጋልና በሚዲያ ነው። አዎ ከድርጅታችን እንደዚህ ብዙ የሚረዳቸው ሰዎች ስላሉ ያንን ነገር ደግሞ ለህዝብ ለማካፈል ነው ካሜራ ያዝነው እና ቁጭ ብለን ብንነጋገር ካሜራው ግን ቢጠፋ ደስ ይላል። ችግር የለም። በካሜራው ጉዳይ አታስብ። አለቆቻችን እኮ ያው ይሄን ማሳየት አለብን። ለእናንተ እንዳደረስን በምን እናሳያቸዋለን እኮ መጀመሪያ ብናወራ ይሻል እኮ። ስለዚህ ቁጭ ብለን እንወያይና ለእናንተ የሚያስፈልጋችሁን ነገር መነጋገር አለብን። እሺ ካሜራማን ግቡ። አበበች ውጭ ቆይ። ምንም አሰድም እዚህ እንግዲህ ፈቅደ ስላስገባን በጣም እናመሰግናለን። እና በመጀመሪያ ስምህን ማን ልበል? ሮቤል ይባላል። እሺ ጋሽ ሮቤል፣ ያው እንግዲህ እንደምታውቀው አባትህ ከዚህ ቀደም በእኛ ድርጅት ውስጥ ነበረ የሚሰሩት እና የእሳቸውም ድንገት መጥፋት በኋላ ያው ድርጅታችንም እንደነሱ አይነት ሰው እንዳላገኘ ብነግርህ በጣም ደስ ይለናል። እና እሳቸውንም በማሰብ ከኛ ጋር የነበራቸውንም ጊዜ በማሰብ አንዳንድ እርዳታ ለማድረግ እና የጎደላቸው ነገር ካለ ለመምላት ነበር እኛም እዚህ የተገኘ ነው። እና እስቲ ስለ አባት አንዳንድ ነገር አባቴ ብትነግረን። አይደሉም ሀያቴ ናቸው። ማለቴ በጣም ይቅርታ ሀያት ማለቴ ነው። እና ሀያት የት ነው ያሉት? ሀያቴ ያው እዚህ ነበር የሚኖሩት። አሁን የሉም። በእርግጥ ግን ደግሞ እንዴት እርዳታ ያስፈልጋቸዋል። በእርግጥ ቤታችን እንደምታየው ነው። አዎ ነው ትንሽ በእርግጥ አዎ። የተሟላ እኛም ሁኔታውንም ስለተረዳን ነው የመጣ ነው። እና ግን አሁን የት ነው ያሉት? እሳቸውም ቁጭ ብለው ከእሳቸው ጋር እያወራንም ያው ስለ በፊት ስለነበረም ጊዜ አንድ ላይ ብንወያይ ጥሩ ነበርና የት ናቸው ያሉት? እሳቸው ለጊዜው ዘመድ ጋር ነው ያሉት። እዛው ነው ያሉት እና ታመዋልም። እዛው ዘመድ ጋር እያስታመሟቸው ነው ያሉት። ያው እዚህ መሆን ስለማይችሉ እኔም ያው ብቻዬን ስለሆንኩኝ እዚህ መሆን አይችሉም። ስለዚህ አሁን ቤት ውስጥ የሉም። ቤት ውስጥ የሉም። ብቻህን እንደምትኖር ነው የምትነግረን? እና አሁን የእናት ይመለሳሉ ሰራተኛ አለች እኮ መሰለኝ። ለጊዜው ነው ያው ዘመድ ጥየቃ ብለው ወጥተው ነው። ያው ትንሽ ህመም ጋር ስለሆነ አየርም ቀይረው እዛ ትንሽ ከተሻላቸው እዛ ለመቆየት ነው እንጂ ይመለሳሉ እና ስለዚህ አባትህ ዘመድ ጋር እንደሄዱና እንደሌሉ ነው እየነገርከን ያለው። ግን ደግሞ የጉልበት ስራ እንኳን በሚሰሩበት ሰዓት በጣም ጠንካራ እንደነበሩና ከእሳቸው አልፎ ተርፎ ደግሞ ለሌላም ሰራተኛ ብርታት እንደሚሆኑ ነበር እኮ ታታሪ ሰራተኛ የሚታወቁት። ናቸው። ግን ደግሞ እኛ ደግሞ እሱን አስበን ትልቅ ሰው እንደሆኑ አስበን ከጊዜ በኋላ እድገት ሰጥተናቸው ነበር። እኛም በዛ ሰዓትም ጥሩ ሁኔታ ላይ እንደነበሩና መልካም ስነ ምግባራቸው እንደቀጠለ ነበር። ከሆነ ጊዜ በኋላ ነው ሳይታወቅ ድንገት ደብዛቸው ጠንካራ የጠፋው። ሰራተኛ ነኝ ማለታቸው ያው ከእድሜ ገፋ ከማለቱ አንጻር ያ ጫና አሳድሮባቸው ነው የታመሙት። እና ያው ከእድሜ ጋር የሚመጡ ህመሞች አሉ አይደል? ደም ግፊት ምናምን እንደምንለው ልብ ድካም ምናምን አለበት እና ለዛ ታሞ ነው እኔ እንጃ የቀረውና ሕክምና ማድረግ ስላለበት የምታደርጉትን እርዳታ አድርጉና አይ እንደዛ ሳይሆን እኛም በሰዓቱ እኔ እንጃ አላቅም። እኔ ካንተ ባላቅም አብራቸው የምትኖረው አንተ ነህና በሰዓቱ ግን እኛ እንደምናውቀው ይሄን ያህል የከፋ በሽታ እንዳልነበረባቸው እንዲሁም ደግሞ በጣም በብርታት እንደሚሰሩና ጤናቸውንም ቼክ እንደሚያደርጉ ነበር ለእኛም ሲያጋሩን የነበረው። እኮ ጠንካራ ሰራተኛ ናቸው። ሙያቸውን አክብረው የሚሰሩ ናቸው። ያው በስራም በጠንካራ ሰራተኝነታቸውን ለሰውም ባላቸው እንትን ጥሩም ግንኙነት አላቸው። እዚህ ሰፈር ውስጥም የተከበሩ ሰዎች ናቸው። በጣም ሰው የስራ ወዳድነታቸውን ከማህበረሰቡ ጋር ያለ ግንኙነታቸውን የሚወድ ሰው ነው፣ የሚመሰገኑ ሰዎች ናቸው። ግን ያም ሆኖ የሚሰሩት ግን እላፊ ስለሆነ ያው ከአቅማቸው ጋር ደግሞ አሁን ከእድሜ ጋር የሚመጣውን በሽታ ምናምን ተደማምሮ በጣም አሟቸው ነው የቀሩት። ድንገተኛ ነው የቀሩት እና አሁን ታመዋል። ወገባቸውን አሟቸዋል። መስራት የሚችሉበት ሁኔታ ላይ አይደሉም። ከእድሜ ጋር የሚመጣው ያልኩህም ደም ግፊት፣ ልብ ድካም ምናምን አለባቸው። ከዛ አንፃር በጣም ታሞ ስለሆነ ከዚህ በኋላ ስራ መስራት ስለማይችሉ ነው የቀሩት።
ያው እና ለህክምናው ያው ልንረዳችሁ ነው የመጣ ነው ካላችሁ ረድ እርዳታውን አድርጋችሁ ብትወጡ ደስ ይለኛል። ቶሎ ስልህ ያው የሚያቻኩል ነገርም የለም። አይ የሚያቻኩል ነገር ይሄን ሳይሆን ያህል በእርግጥ ያው እኛም የመጣ ነው እንደነገርንህ ነው የአባትህን መልካም ስነ ምግባር ስለምናውቅ ነው እና በጣም በሰፈር ውስጥም ትሁት ሰው ስለነበሩ የአካባቢው ሰው የሚመሰክርላቸውና የተከበሩ ሰው እንደሆኑ እናውቃለን። ያን ያህል መነጋገር አይጠበቅብንም ማለት ነው። ሳይሆን እሳቸው ቢኖሩ ደግሞ ከእሳቸው ጋር አውርተን በቃ ሲመጡ ሞር የሚያስፈልጋቸውን ነገር ማወቅ እንችል ነበር እና ምናልባት ህክምና ያስፈልጋቸዋል። ሊመጡበት የሚችሉበት አጋጣሚ የለም። የሚመጡበት ሰዓት ይመጣሉ። ያው እዛም ትንሽ ደከም ስላሉ ትንሽ እዛው ራስት እያደረጉ ነው የሚመጡበት። ትንሽ መንቀሳቀስ ሲችሉ እዚሁ ነው የታመሙት። ትንሽ አየር ሊቀይር ብለው ነው ወደዛ ሄዱት። እዛም ትንሽ አሟቸው ስለሆነ ረፍት እያደረጉ ነው። ዘመድ አዝማድ እያስታመማቸው ነው። ገባን እኮ ሲስተካከል ነገሩ ይመለሳሉ። እዚህ ሲመጡ ደግሞ ህክምና ያደርጋሉ። እንደታመሙ ገባን፣ ነገርከን እኮ። ግን ደግሞ ምናልባት እሳቸው የምናገኝበት ወይም ደግሞ ስልክ ደውለህ ልናወራባቸው የምንችለው መንገድ ካለ ብትፈጥርልን ደስ ይለናል። ሲመጡ እደውልላቸዋለሁ። መች ነው የሚመጡት እኮ ይሄ ነው ብለው የወሰኑት ቀን የለም። መምጣታቸውን በስልክ ደውለህ ልታገናኝ ትችላለህ? አሁን አልችልም፣ ኔትወርክ የማይሰራበት ክፍለ ሀገር ነው ያለሁት። ምክንያቱም እኛ የተሟላ መረጃ ነው እና ማቅረብ ያለብን። ተመልካቾቻችንም ያው የሚፈልጉት በስትክክል እነሱም የሚመጣው ገንዘብ ከነሱም ስለሆነ የሚሰጠውን ገንዘብ በስነ ስርዓት እንደደረሰ ወይም ደግሞ ለዛ ሰው ይገባዋል አይገባውም የሚለውን ማጣራት ስላለብን ቢኖሩ በጣም የተሻለ በስራው ነው። የተመሰገነ ነው። ጠንካራ ሰራተኛ ነው ብላችሁ የመጣችሁ ስለሱ እኮ እኛም እንመሰክራለን። ግን ከኛም አልፎ ማያውቁት ኢትዮጵያውያኖች ብዙ አሉ። ስለዚህ እሱንም ጸባይ ለማስመስከር ቢኖርና በጎ ተግባራቸውን ከራሳቸው አፍን ብንሰማ የተሻለ ነው እና ብትደውልላቸው በጣም ደስ ይለናል። እኛም ችግር የለውም። በቃ ሲመጣ እናንተም ትረዱኛላችሁ። አሁን ወጡሽ እርዳታውም ይቀርና ሲመጡ ለመተማመን ከሆነ በመጡ ሰዓት መታችሁ ትጠይቋቸዋላችሁ። ይሻላል እንደዛ። እንግዲህ ምን እያቻኮለህ እንዳለ አናቅም። አይ ስራ ስላለ ነው መስራት ልወጣ ስለሆነ ልወጣ ስለ ድንገት ነው ስራ እንዳለህ ሊኖርብህ ይችላል። ግን ደግሞ እኛም ስራችን ብለን የመጣ ነው አይደለ? እኛም እኮ ስራ ያለን ሰዎች ነን። እናንተ ድርጅቱ እዚህ ድረስ የመጣ ነው አባትህን ስላከበረና አባትህ ትልቅ ሰው ስለሆኑ ነው። ስለዚህ ነው አሁን እኮ እኛም ስራ ሆኖብን እንደሚከፈለን አንተ አትነግረንም እባክህ። እኔ ደግሞ እዚህ የሚከፍለኝ አካል የለም፣ ሰርቼ መምጣት አለብኝ። ስለዚህ ብንወጣ ደስ ይለኛል። አንደኛ የምታወራው ነገር የተለያየ ነገር እየሆነብኝ ነው። አንዴ ታመዋሉ ትለኛለህ፣ አንዴ የሆነ ነገር ሆነዋሉ ትለኛለህ። ምንም የማይመስል ነገር ነው የምታወራኝ እና እባክህን በስነ ስርዓት ልትነግረኝ የምትችለው ነገር ካለ በስነ ስርዓት ብትነግረኝ ደስ ይለኛል። ታማው ነው የተቀሩት አልኩኝ አይደለ? ከስራ ገብታቸው የቀሩት ሰው እንዴት እንጀራውን ትቶ ይመጣል እንደዚህ? ስለዚህ ስለታመሙ ከአቅም በላይ ይኸውልህ ስማኝ፣ አባትህ እንደዚህ የከፋ ህመም እንደሌለባቸውና በጣም ስራቸውንም አክብረው እንደሚሰሩ እናውቃለን። ከዛም አልፎ ደግሞ በሽታ ቢኖርባቸው እንደሚናገሩ ወይም ደግሞ ወደ ሕክምና ሄደው እንደሚከታተሉ ልናውቅ እንችል ነበር በሰዓቱ። ግን ሳይታወቅ እንደቀሩ በድንገት ከሁሉም ነገር እንደጠፉ ደርሶናል። ስለዚህ ይሄ ነገር ምንድን ነው? ለምንድን ነው ደውለው እንኳን እንደቀሩና ማን ነው እንደዛ ያላችሁ? እኔ ስማኝ፣ በድርጅታችን ሲሰሩ በጣም አውቃቸው ነበር። ስማኝ፣ ቢቀሩ እንኳን ድንገት አንድ በሽታ አሟቸው ወዲያው ደውለው ይቅርታ ብለው የሚነግሩን ሰውዬ ነበሩ እኮ። አሁን አያስፈልግም። ግን እንደዚህ ገብዛችሁ ነው ለመቅረስ ስላሰቡ ነው ያልደወሉ። ተመልሰው የሚመጡበት ቦታ ቢሆን ደውለው ያሳውቁ ነበር። አሁን ግን ደግመኛ የሚመጡበት ሁኔታ ላይ አይደሉም። በጣም ታመዋል። አሁን ለጊዜው ደግሞ እዚህ አይደሉም። ስለዚህ ማንም ስለዚህ እሱን እንድናረጋግጥ እባክህን በስልክ ደውልና እሳቸውንም እንዳወራ እንፈልጋለን። ኔትወርክ ያለበት ቦታ ላይ ስላልሆኑ እኔም ራሱ ደውዬ አላገኛቸውም። ስለዚህ አልችልም። ስለዚህ ብትወጡልኝ ደስ ይለኛል። ከዚህ በላይ በቃ ለመተማመን ከሆነ በመጡ ሰዓት እናንተም ትመጣላችሁ። ችግር የለም። ይኸውልህ መውጣት ስላለ መውጣቱን ችግር የለም። እኛ አስበንበት ጥያቄያችን ስንጨርስ እንወጣለን። ለምን? የራሴ ቤት እኮ ነው፣ እንደፈለኩ ማድረግ ይችላል። ያንተ ቤት መሆኑንማ እናውቃለን እኮ። ስለዚህ የራስህን ቤት ስለሆነ ነው እንደዚህ የሆንክ ያለው። ስለዚህ አሁን ይኸውልህ ሌላ የተባልከው ነገር የለም። ለጊዜው ስለ አባቴ ነው አይደለ? ለጊዜው የሉም። እሺ ታመው ሐኪም ቤት ሄደዋሉ በሰዓቱ አልሄዱም?
በጊዜው ሄደው ነበረ። ስለዚህ የተወሰነ መድኃኒት ወስደው ሐኪም ቤት ሄደው የወሰዱበትን ማስረጃ እያንዳንዷን ልታሳየኝ ትችላለህ? ይዘውት ነው የሄዱት ክፍለ ሀገር። የዛም ሕክምና ቦታ ላይ እንዴት ያስፈልጋል። እባክህን እሺ ትንሽ በቃ ከዚህ በላይ ልናወራ አልፈልግም ስለነሱ እና ልትረዱን የመጣችሁት ማድረግ ከቻላችሁ አድርጉ፣ ካልቻላችሁ እኮ ደግሞ መርዳቱን እንረዳሃለን እኮ አትርዱኝ። አታስብ። እንደውም እሺ ችግር የለውም አልፈልገውም። በመጡ ሰዓት እናንተ ሲጀመር ራሳችሁ አንተን ልንረዳ አይደለም የመጣ ነው፣ አባትህን ነው ልንደግፍ የመጣ ነው እና አሁን ሀያቴን ለመርዳት ያሰባችሁት በገንዘብ ነው ወይስ በቁሳቁስ? መጀመሪያ ሕክምና ማድረግ ለሕክምና ነው። ሕክምናው ደግሞ ይኸውልህ ብዙ ገንዘብ እሳቸውን ያስፈልጋቸዋል። አይተን ያሉበትን ሁኔታ ተገንዝበን በገንዘብም ከሆነ በገንዘብ እርዳታ እናደርጋለን፣ እሺ በቁስም ችግር የለውም። ያስፈልጋቸው ደግሞ በቁስ እንረዳቸዋለን። እሺ ስለዚህ እሳቸው ያሉበትን ሁኔታ ማወቅ ግን ለእኛ ግዴታችን ነው። እሺ እውነቱን ልንገርህ፣ እሺ ዘመድ ጋር የሄዱት የሚታከሙበት ነገር ስለሌለ እኔም አቅም ማለት መስራት ስላለብኝ ነው መውጣት በዛ ጊዜ ደግሞ መንከባከብ ስለማልችል መሆን አይችሉም እዚህ። ስለዚህ ዘመድ ጋር ሄደዋል። አሁን ግን ገንዘቡን ካገኙ እንዲመጡ አደርጋለሁ። እሺ ገንዘቡ እንዳለ የሚታከሙበት ገንዘብ እንዳለ ካወቁ ደግሞ ቶሎ መጥተው ሕክምናቸውን እንዲያደርጉ አደርጋለሁ። ስለዚህ ገንዘቡ ለእኔ ብትሰጡኝ የተሻለ። እሺ ችግር የለም ያኔ መስጠቱን ይመጣሉ። እንሰጥሃለን። እና ሌላ በተጨማሪ ደግሞ ስራ ትሰራለህ ወይስ ምን እያደረግ ነው የምትኖረው? ለጊዜው ስራ ለቅቄያለሁ። ያው እነሱን እንከባከብበት የነበረበት ታይም ላይ ስራ ስላቆምኩ አሁን አየር ባየር ነው ወጥቼ ሰርቼ የምመጣው። መጀመሪያ ምንድን ነበር የምትሰራው? ማደያ ላይ ነበር የምሰራው። እ? ማደያ ላይ ነበር የምሰራው። ማደያ ላይ አዎ። ምን ያህል ነበር የሚከፈለው? ወይም ቤትህን ራስህን ለማስተዳደር ይበቃ ነበር ደሞዙ? አይበቃም። ለምን ይበቃል? ሀያቴም ስለሚሰራ በእርግጥ ነው እንጂ አይበቃም። እና አሁን ደግሞ ሀያቴ መታመሙ ላይ ስለምቀርባቸው ብዙ ጊዜ ከስራ ገበታ ወጥቻለሁ። ያለችኝ አሁን ደግሞ ያው በቀን ስራ ባገኘሁት ተሯሩጬ ነው የምሰራው እና ገንዘብ ያስፈልገኛል። ገንዘቡን ብትሰጡን ሕክምናውን አድርጌ እኔም ወደ ስራ እመለሳለሁ፣ ሀያቴም ወደ ስራ ይመለሳሉ። እሺ በጣም ጥሩ። ሀያትህ ከሄዱ ምን ያህል ጊዜ ሆናቸው? አንድ 15 ቀን ሆኗቸው። እርግጠኛ ነህ? አዎ 15 ቀን ሆናቸው ሀያት ከዚህ ቤት ከሄዱ? አዎ። በጣም ጥሩ። አሁን ግን እየበረታባቸው ነው። ያው ገንዘቡን ብናገኝ አሳክማቸዋለሁ እና ገንዘቡን ብትሰጡኝ የተሻለ ነው። እነሱም ይመጣሉ። ያው ገንዘቡ እንደተገኘ ለሕክምና የሚያስፈልገውን ነገር ከተገኘ ይመጣሉ። ችግር የለም እንግዲህ እንደዛ ካልክ ላይቀር ደውልላቸውና አሁን አሁን እኮ የሚያስፈልጋቸውን ማግኘት ገንዘብ አልችልም አለ። ልንሰጣቸው እንደሆነና እንዲመጡ ብትነግራቸው ጥሩ ነው። እነሱ በራሳቸው ሰዓት ኔትወርክ ሲሰራ ነው የሚደውሉት እና በደወሉ ሰዓት ሳገኛቸው እንውላቸዋል። ሄጄ እኔ ራሴ ያመጣቸዋለሁ። መታከም ስላለባቸው ያስፈልጋቸዋል። እኔ ራሴ ሄጄ ያመጣቸዋለሁ። ችግር የለም። ስለዚህ ገንዘቡን ብንሰጥህ አንተ ራስህ ሄደህ ታመጣቸዋለህ። ያው ኔትወርክ የሚሰራበት ቦታ ላይ ስላልሆኑ እነሱ በደወሉ ሰዓት ነው የማገኛቸው። ያ ካልሆነ ደግሞ ሄጄ አመጣቸው። በጣም ጥሩ። መቼ ታመጣቸዋለህ? በዚህ በሰጣችሁኝ ጊዜ በነጋታው ምናምን አመጣቸዋለሁ። የምርህን ነው? ያው ለምን? በጣም ጥሩ። በእርግጥ እንግዲህ እኛም ልንነግርህ የምንፈልገው እውነታ አለ። ድርጅታችን እንግዲህ የራሱን አዛውንቱ ያለበት ወይም ደግሞ የተቸገረው ሰው ያለበት ፊት ለፊት ካልሆነ ገንዘቡን ላንተ መስጠት አንችልም። ምክንያቱም እኛም እንወቀሳለን እና ምናልባት ግን አያት የሚመጡበትን እድል ካመቻቸ በገንዘቡን ካገኘውን ይመጣሉ አይደለም እኮ አንተ እንደምታመጣቸውማ እየነገርከን ነው እኮ ገብቶናል። ግን ደግሞ እኛ ለአንተ ገንዘቡን እንደማንሰጥህ ነው እየነገርን ያለው። ምክንያቱም ድርጅታችን አይፈቅድም። ምናልባት ግን እሳቸው ሊመጡበት የሚችለውን አጋጣሚ ከፈጠርክ ገንዘቡን እንሰጣቸዋለን። እነሱ መምጣት የሚችሉበት ገንዘቡን ሲያገኙና ለሕክምናቸው የሚውልበትን ነገር እንደተገኘ ሲያውቁ ነው አልኩህ። ገባን። እነሱን ላገኛቸው አሁን ደግሞ የምችለው ወይ እኔ ሄጄ ነው ወይ ደግሞ እነሱ በራሳቸው ሰዓት በደወሉ ሰዓት። ገባን። እሱን ነገርከን እኮ ደጋግመህ ነገርከን፣ እኛም ሰማን። ግን ደግሞ የኛ ድርጅት እሱን አሰራር እንደማይፈቅደው ነው እየነገርኩ ያለሁት እና ገንዘቡን ላንተ ልንሰጥህ አንችልም።
አያትህ ግን ካገኘናቸው እሳቸውንም ያሉበት ሁኔታ አይተን ገንዘቡን ለእሳቸው ነውና የምንሰጠው። እባክህ ሲመስለኝ ልትረዱኝ የመጣችሁ አይመስለኝም። አያቴንም አስባችሁ የመጣችሁ አይመስለኝም። ልንረዳህ ነው የመጣ ነው፣ ግን አንተ አያትህን ልታገናኘን ፍቃደኛ አልሆንክም እንጂ። እኔ የማገናኝበትም እኮ ነገርኩህ እኮ። እነሱ ወይ ሕክምናውን ገንዘብ እንዳገኘው ሲያውቁ ነው፣ አሊያም ደግሞ እሱን ደግሞ አይሆንም፣ የእኛ ድርጅት አይፈቅድም ይህን አሰራር እያልኩ ነው። እሺ በቃ ችግር የለውም። እነሱ መምጣት የሚችሉበትን ነገር አውርቻቸው ወይ ያሳውቃቸዋለሁ፣ አሊያም ደግሞ ብሩን ስትሰጡኝ ይመጣሉ። እና ለጊዜው እዚህ ላይ ቢበቃን ይሻላል። እና ያን ያህል ባላወራ ደስ ይለኛል። እናንተ ባላችሁት መንገድ ካልሆነ አይሆንማ። እንግዲህ እኛ እንዳለ ነው፣ ሌላ ነገር ሳይሆን ቁጭ ብለህ ለምን አንነጋገርም? ምንም ነገር። ስለዚህ ውጡልኝ። ካሜራውንም አጥፋልኝ። ካሜራው አይጠፋም። በመጀመሪያ ሌላ ነገር ደግሞ ቁጭ በል። ለምንድን የምቀመጠው? ከዚህ በላይ ማውራት አልፈልግም። እስካሁንም ያዳመጥኩህ ልስማህ ብዬ በቃ ከዚህ በላይ ማውራት ነው። ያንተ መጫወቻ ወይም ያንተ አሻንጉሊት ሆነን አይደለም እስካሁን ድረስ አዳምጠ የነበረው። ገባ? በሰው ቤት ሌላ ነገር ውስጥ አታስገባኝ። ቁጭ በልና እንነጋገር እያልኩ ነው። በሰው ቤት መተህ እንዳትገባ። ቁጭ በልና እናናግረህ እያልኩ ነው። ገባልኝ? ይሻው ሌላ ነገር አታስገባን። ሌላ ነገር አታስገባን። በሰው ቤት ነው ያለው። እስካሁን ሳዳምጥ በቤቴ መተህ ምንድን ነው የምትጫወው? እቃቃ ወይም አሻንጉሊትህ እንዳልመስል ሰምተኸኛል? ገና ከዚህ የባሰ ነገር ውስጥ እንዳትገባ አዳምጠኝ። እኮ እንድትወጣልኝ እፈልጋለሁ። እኔ ቤት እኮ ነው ይሄኛው አይደለም እንዴ? በቤቴ መተህ እንደዚህ ይኸውልህ፣ ስማኝ። እሺ እንድትወጣልኝ አዳምጠኝ። አዳምጠኝ። ሌላ ነገር ውስጥ አትክተተኝ ያልኩህ እኮ ነው። ስማኝ። ምንድነው በሰው ቤት ጉልበተኛ? ማንም ይኸውልህ፣ አባትህም እዚህ ክፍል ውስጥ እንደደበካቸው አውቃለሁ። ሁሉንም ነገር አውቃለሁ። ይኸውልህ፣ አታታለኝ። ስማኝ፣ እረፍ። እሺ በቃ አታታለኝ። ዝም በል፣ አትማታሽ። ይኸውልህ፣ አካል ጎዶሎ እንዲሆን ካልፈለግ እያንዳንዱ ፖሊስ ነው የምጠራው። በዚህ ቤት ፖሊስ ነው የምጠራው? አዎ። ተነስና ጥራ። ተነስና ጥራ። እሺ እንድትወጣልኝ ነው የምፈልገው። ይኸውልህ፣ ዝም በል እኮ ሌላ ነገር ውስጥ አታስገባኝ። የሰው ቤት ነው ያለው። በቃ እሺ፣ በቤቴ መተህ ምንድን ነው የምትገነፋው? ጉልበት ባለው መሰለህ እንዴ? ውጣልኝ። እሺ አሁን እኔ ብቻዬን መሆኔን አይተህ ነው? ይኸውልህ ስራዬን እኔ በስነ ስርዓት ነው መስራት። ትወጣልኝ ነው የምፈልገው። እሺ አሁን ውጣልኝ። በስነ ስርዓት ነው እንድትገቡ የምፈልገው። ሰምተኛል? አልበረደልህም መሰለኝ። አዳምጠኝ በስነ ስርዓት። ሰምተኛል? እያንዳንዷን የምጠይቅህን ነገር ትመልስልኛል። አንተም ብሶ አታፍርም ወይ? ከዚህ በላይ ማውራው ነገር የለኝም። ዝም በለው። እሺ ሰው እንዳይመጣ እረፍ። ሰው ብዬ ነው ሰው የምጠራው። እረፍ። ሰው ነው የምጠራው እኮ ፖሊስ ነው የምጠራው። ይኸውልህ ይሄን ከፍቼው አባትህ እዚህ እንዳሉ ሰዎቹንም ታሳያቸዋለህ። ጥራቸው። ውበላ። እሺ እንድትወጣልኝ እፈልጋለሁ። የሰው ቤት ነው የመጣው። በቤቴ ደግሞ እንደዚህ እንድታደርገኝ አልፈልግም። እንድትወጣልኝ። አንተ ማንነትህን ንገረኝ መጀመሪያ። ማነው እንደዚህ ያለ? አያቴ እዚህ እንዳለ ማን ተናገረ? ማንነቴን የፈለግከው? እሺ አትወጣልኝም? እሺ እኔ አሁን ከዚህ በላይ ማውራት አልፈልግም። አዳምጠኝ። ይኸውልህ እምልልሃለሁ። እሺ በጸባይ እንውጣ። ይኸውልህ ውጣልኝ። አታስነሳኝ፣ ድጋሚ አታስነሳኝ እኮ በጸባይ ውጣልኝ። በጸባይ እሺ። አንተ ጉልበተኛ ነህ። እሺ ውጣልኝ። ግን ከዚህ በላይ ማውራው ነገር የለም፣ መመልስልህም ነገር የለም። ከዚህ በላይ እንድናወራ እንግዲህ ካሜራማን ቤቱን ፈትሽ። እንዳትከፈት ፈትሽ። ቤቱ ያለንን ጉዳይ ሰማኛ። ዝም ስለ ዕቃ ቃረከኝ። ሰምተኛል አይደለ? ቤቱን ፈትሽ። እሺ ያንን በር እንዳትነካ። ገመድ ስጠኝ። ይኸውልህ ሌላ ነገር ውስጥ ባታስገባኝ የተሻለ ነው። ሰምተኛል? እረፍ። እሺ ይኸውልህ ከአንተ ጋር ጨዋታ ልይዝ አይደለም የመጣሁት። እሺ ለምንድን ነው? እሺ በቃ እሺ እንድትወጣልኝ እፈልጋለሁ። በቤቴ እኮ ነው ያለው። አዳምጠኛ። ስራዬን በስነ ስርዓት ነው ሰርቼ መውጣት የምፈልገው። አንተ ማን ነህ? እያንዳንዷን ነገር አውቃለሁ። ሌላ ነገር ውስጥ አታስገባኝ። እሺ ምንድን ነው የምትፈልገው? እያንዳንዷን ነገር ንገረኝ። ነገርኩ። ከነገርኩ ሌላ ምን ሊኖር ይችላል? ሀያትህ እዚህ ክፍል ውስጥ እንዳሉ ለረጅም ጊዜም እዚህ ክፍል ውስጥ እንዳስቀመጥካቸው መረጃ አለን።
እሱ ውጭ የሰማው ነው። እኔ ጋር ያለውን እውነት እኮ ነገርኩህ። ምንድነው አንተ ጋር ያለው እውነት? በቃ ጋሼ እዚህ እንደሌሉ ነገርኩህ። ክፍለ ሀገር እንዳሉ ዘመድ ጋር እንዳሉ ነገርኩህ። ጋሼ የት ናቸው? ዘመድ ጋር ናቸው። እዚህ ክፍል ውስጥ ምንድነው ያለው? ምን ይኖራል? መኝታ ክፍል ነው እኮ ያለው። የኔ መኝታ ክፍል ነው እኮ። ለምንድን ነው ቆልፈው የምትሄደው? እና ልወጣ ነበር እኮ የመጣችሁት። ያንተ መኝታ ክፍል ነው? እሺ ልናየው እንፈልጋለን መኝታ ክፍል። ለምንድን ነው መኝታ ክፍሌንም አልከፍትም? ለምንድን ነው የማከፍተው መኝታ ክፍል? ተዘበራርቋል። ትንሽ ልብስ ተዘበራርቋል። አንተ ሰውዬ ይኸውልህ በስነ ስርዓት እያናገርኩ ያለሁት ከዚህ በላይ ልጎዳህ ስለማልፈልግ ገባ? ከዚህ በላይ ልጎዳህ ወይም ላስቀይም አልፈልግም። በስነ ስርዓት ያለውን ነገር እያንዳንዷን ንገረኝ። እዚህ ክፍል ውስጥ ምንድን ነው ያለው? አያትስ ውስጥ ካሉ ለምንድን ነው ውስጥ ያረካቸው? ንገረኝ። እዛ አይደለም ያሉት፣ ዘመድ ጋር ነው ያሉት። እዚህ ያለው ደግሞ ማንም የለም። እዚህ ከሌሉና ክፈተውና ክፍልን አሳየኝ እያልኩ እኮ ነው እኮ። አበበች ሰውዬ ችግር አለብህ እንዴ? እየመለስኩልህ ነው አይደል? የጠየከኝንም የጠየቅኩህንማ እየመለስክልኝ አይደለም። ክፍሉን ክፈተውና ውስጥ ምን እንዳለ አሳየኝ እያልኩ። ችግር የለውም እሺ፣ አሳያለሁ። ግን ይሄንን ማን እንደነገረ ምን አገባ? ማንስ ነግሮኝ ማንስ ልንገረኝ? እኮ እኔ ጋር ያለውን እውነት እኮ ነገርኩህ አይደል? አንተ ጋር ያለው እውነት ጋሽዬ የት እንዳሉ እንደማታውቅ ነው፣ ወይም አያትህ የት እንዳሉ እንደማታውቅ ነው አይደለ? ስለዚህ ክፍሉን ገብተህ ታሳየናለህ። እውነትም ከሌሉ እኛ ተሳስተን የመጣ ነው እንወጣለን ማለት ነው። ተሳስታችኋል። ሲጀመር ክፍልን ከፍተህ አሳየን። ለምን አሳያችኋለሁ? እዛ ማየት የሌለባችሁ ነገር አለ። ምንድን ነው ማየት የሌለብን ነገር? የምትሰራው ነገር አለ፣ ውስጥ የደበከው ነገር አለ። ተዘበራርቋል። ቆሽሿል። ይዘበራረቀ። አሁን ይኸውልህ ቁልፉን ትሰጠኛለህ? የመኝታ ክፍሉን አሰጠኝ። ለምን እሰጥሃለሁ? ለምን እንደምታየው እዚህም አስገድደው ቁጭ አልክ አይደለም? እንግዲያውስ ካንተ ጋር ጨዋታ አረስ ቤት ነው ያደረኩት። እረፍ። የለም እሱ ምንም ነገር የለም። እረፍ፣ እንዳትነካ። ይኸውልህ ሰማኛ፣ እረፍ። የሰው መኝታ ክፍል አይገባም። እረፍ፣ እንዳትፈራገጥ። ከዚህ በላይ አታታግለች። እረፍ። የት ነው የምትሄደው? እኔ ጋር አትግባ። ሰምተኛል አይደል? ሰምተኛል። ሌላ ነገር ውስጥ አታስገባኝ። ከዚህ በኋላ የከፋ ነገር ነው የሚደርስብህ ብያለሁ እኮ። እሺ ለምን ትገባው? እዚህ ክፍል ውስጥ የደበቅከው ነገር ከሌለ ምንም አትፍጨጭ። በቃ ዝም በል። ስማኝ፣ እንዳትከፍተው ምንም ነገር አታገኝም። ይኸውልህ ሰምተኛል አይደል? እንደዚህ አይነት መንቀጭቀጭ አቁም። ተነስ፣ እንውጣ። ተነስ፣ እንውጣ። ያዙ፣ እንዳይንቀሳቀስ ያዙ። እዚህ ክፍል ውስጥ እንግዲህ ምን እንዳለ ለምን ይመስላል? ካሜራ መናገው ጋሽዬ ናቸው። አዎ ካሜራ ራሳቸው ናቸው። ጋሽዬ ጋሽዬ ቁና ነው የሚተነፍሱት። አተነፋፈሳቸው ልክ አይደለም። ጋሽዬ ምን ሆኖ ነው? እባክዎትን ንገሩኝ። ምን አጋጥሞት ነው ጋሽዬ? አዎ በጣም አሟቸዋል። ቁና ነው። አተነፋፈሳቸውን ላሰማው። ወደ ሐኪም ቤት ይወሰዱ። በቃ ውጭ ያሉትን ሰዎች እንዳለ ጥራቸው። ጋሽዬ አተነፋፈሳቸው ልክ አይደለም። ውጭ ያሉትን ሰዎች ጥራቸው። አስገቡት ልጅ። አንተ ቆሻሻ ትነግረኛለህ። ሰማኝ። ሌላ ሰው እኮ ነው ያገኛችሁት። ምን አይደለም እኮ የጎረቤት ሰው ነው። ምንድን ነው? ሌላ ሰው ነው። ምን ታሞ ስለነበረ ነው። እዚህ አንተ አታፍርም እንዴ? አሁንም እንደዚህ ስትለኝ አታፍርም እንዴ? አታፍርም ወይ? ሌላ ሰው ነው እኮ። ጨዋታ መሰለ እንዲያዝ ነው። እኛ ምን አይነት ህሊና ነው ያለ? ቀና በል እስኪ። ምን አይነት ህሊና ነው ያለ? ምን አይነት ህሊና ነው ያለ? እሺ እነግርሃለሁ። አባተን እዚህ ቆልፈህ የምታስቀምጠው ምን አይነት ህሊና ነው ያለ? አይደሉም እኮ ቆሻሻ። አታፍርም? የጎረቤት ሰው ነው። ይኸውልህ
አዳምጠኝ። አሁን ሌላ ነገር ውስጥ አታስገባኝ። ምናቸው እነሱን ይመስላል? አሁን እነሱ ሌላ ሰው ነው ታሞ ስለነበር እዚህ ረፍት ማድረግ ስለፈለጉ ነው። በቃ ምንም ያሉበት አካባቢ ስለሚበጠበጣቸው የደረሰብህ ነገር ያበረደ አይመስለኝም። ከዚህ በኋላ ከተነሳው ግን የሆነ አካል ሳይጎል እዚህ ጋር አትቀመጥም። ገባ? ይሄንን ይኸውልህ ምዬ ነው ምነግርህ። ሰማኝ? እያንዳንዷን ነገር እውነቱን ንገረኝ። ለምንድን ነው አያትህ እዚህ ክፍል ውስጥ የተቀመጡት? እሺ እነግርሃለሁ፣ ግን እኔ ላይ መፍረድ አትችልም። ወይኔ እኔ ላይ መፍረድ አትችልም? ጎረቤት ሰው ነው ታሞ ስለነበረ እዚህ ረፍት ለማድረግ መተው ነው። ትዕግስቴን ቀጭን ናቸው ስታያቸው፣ ምናቸው እነሱ ነው ይመስላል። በጣም ትዕግስቴን እየተፈታተንከው ነው። ዛሬ ጉዳያችንን ጨርሰን በሰላም ብንለያይ ነገረኛ እያልከኝ አይደለ? እውነቱን እየነገርኩ አያትህ ናቸው፣ እናውቃቸዋለን። እንደዚህ በሬ ወለደች ይሸት አትዋሽም። ሰማኝ? አያትህን ጠንቅቄ ነው ማውቃቸው። ሰማኝ አይደለ? ነቅዬ ነው የምጥልልህ ፀጉርህ። ሰማኝ? እያንዳንዷን ነገር ንገረኝ። ቆሻሻ አንተ ነህ ልጅ ምንድን ነህ አንተ? ፍጡር ነህ እኮ እነግርሃለሁ። በቃ እሺ። እንዴት ነው ቆይ ግፋችሁ እየበዛ ያለው? ምን እየሆነ ምን ማድረግ እችላለሁ? ምን ማድረግ እችላለሁ ማለት እያስገደደኝ እንደዚህ ማድረግ የነበረው በቃ ይኸውልህ ተረተረተን አሁንም ብታቆም ይሻላል። ከታመሙ በኋላ ላስታምማቸው ነው እኮ እንደዚህ የተቀመጡት። የፈለክ ታመምክ፣ ለምን ጉድጓድ አገባም አንተ? አያትህ ግን እንደዚህ የሆኑበትን ምክንያት ማወቅ ፈልጋለሁ። ውጪ ነው እንደዚህ ሆነ የመጡት ውጪ ነው እንደዚህ ሆነ የመጡት። ለዛ ነው ያስታመምኳቸው ነው። በቃ አንተ ሰውዬ 30 አይነት ነገር የምታወራው ምንድን ነው? ለምንድን ነው ቆይ ዱላ በክቶ ማትናገረው? በጣም ይኸውልህ ትዕግስቴን እየተፈታተንከው ነው። የራሴን እርምጃ ከመውሰዴ በፊት እያንዳንዷን ነገር ንገረኝ እሺ? ይህ ማይረባ ጭንቅላት ከኛ የተሻለ የሚያስብ እንዳይመስል። ውጪ ተጎድተው መጡ፣ እዚህ እያስታመምኳቸው ነው አልኩ። ውጪ ነው እንደዚህ ሆነ የመጡት። በታመሙ ሰዓት ማንም እንዳያውቅባቸው የተከበሩ ስለነበሩ እዚህ ቤት ውስጥ መሆናቸው የተሻለ ነው ብዬ ደብቄያቸው እየኖሩ ነው። ስለዚህ ካንተ ጋር መግባባት የምንችልበት መንገድ አንድ ነው ማለት ነው። ይኸውልህ ስለዚህ ሌላ ነገር ውስጥ ባታስገባኝ የተሻለ ነው። ሰምተሃል? በቃ እኮ ልንገርህ። እሺ በቃ ሰምተሃል? እያንዳንዷን ነገር ሳትዋሽ ትነግረኛለሽ። ቆሻሻ ፍታኝና ሁሉንም ነገር ልንገርህ። አልፈታህም። እያንዳንዷን ነገር ሳትደብቅ ሳትጨምር ሳትቀንስ ንገረኝ። እኔ ወድጄ አይደለም ነበር ይሄንን ነገር ማድረገው። በቃ አለቀ። ማለት ላይ ያደረኩት ነገር አሁንም ድረስ ይቆጭኛል፣ ይጸጽተኛል። ማድረግ እንደሌለብኝ አውቃለሁ። ነገር ግን እኔ ማላውቀው ኃይል ስለሆነ ነው እየተገደድኩ ማለት ማላውቀው ኃይል ማለት ምንድን ነው? እኔ እዚህ ስራ ውስጥ የገባሁት ባልሆነ መንገድ ነው። በቃ የገባሁት እንዴት እዚህ ስራ ውስጥ ይሄን ነገር ሳደርገው አላውቅም። ራሴን አይደለሁኝም እኔ። በቃ የሚያስገድደኝ ኃይል አለ እኮ። ማለት ምንድን ነው? አስረዳን እኮ። ማላውቀው ኃይል ያስገድደኛል። ይሄን ነገር አደርጋለሁ። ካደረኩት በኋላ ግን ወደ ራሴ ስመለስ ይጸጽተኛል። ማታውቀው ኃይል አስገድዶ ምንድን ነው የምታረገው? በቃ እኔ የነበርኩበት ላይፍ ማይሆን መንገድ መርቶ እዚህ ነገር ውስጥ ፈቶኛል እና የሆነ የሚቆጣጠረኝ ኃይል አለ እና ያ ነገር ነው በቃ ይሄን እንዳደርግ የሚያደርገኝ። እባካችሁ ተረዱኝ። የምትረዳኝ ከሆነ ተረዳኝ እኮ። ማን ነው ያ ኃይል? ምንድን ነው እያልኩ እኮ ነው። በቃ መንፈስ ያስገድደኛል እያልኩ ነው። በቃ አለ ማይሆን መንፈስ በቃ ራሴ ከቁጥጥር ውጭ እንዳይሆን ያደርገኛል። እሺ ከዛ በቃ እኔ በፊት ህይወቴ እንደዚህ አልነበርኩም። እኔም የስራ ሰው ነበርኩኝ። ፓርኪንግ ነበር የምሰራው። እሺ ከዛስ? በቃ ከገጠምኳቸው ጓደኞቼ ጋር ማይሆን ነገር ውስጥ ገብቼ ነበር። በቃ ያ ነገር መርቶ በቃ ማላውቀው ኃይል እየተቆጣጠረ ይሄን ነገር እንዳደርግ ያስደርገኛል። እንዴት ነው ማላውቀው ነገር ውስጥ ገባው? ምን ውስጥ ገብተህ ነው? በቃ ጓደኛ አስደግሞብኝ ነበር እና ስፕሪት በቃ ይቋቋመኛል። በቃ ራሴ ነፃ ስሆን ነው በቃ ወደ ራሴ ስመለስ ነው ነገሮችን የማውቀው እንጂ ካደረኩት በኋላ ነው ነገሮችን የማይሆነኝ። ይጸጽተኛል። እኔም አላውቅም እኮ ምንድን ነው ይኸውልህ፣ ካወራርም እኮ ከመቅበዝበዝም ሌላ ኃይል አጋንንት እንዳለብህ እኮ ያስታውቃል። በቃ እኔም እንደዛ ነው። በቃ ግን ይኸውልህ ስለ እሱ አይደለም አሁን እኔ ማወራው። ያ ኃይል አስገድዶ ምንድን ነው ያረካቸው አያትህን እኮ። ያ ነገር በቃ መንፈሱ ሲቆጣት ነው ሀያቴ እንደዚህ ማለት። ሲጀመር እንዴት ገባህ እንደዚህ አይነት ነገር ውስጥ? ለምን ልሰራ ገባ? ጓደኞቼ የከተቱኝ እንደዚህ ነገር ውስጥ። ምን
ጓደኞቼ የገጠምኳቸው ጓደኞቼ ነበር እንደዚህ ውስጥ አይገባም። ለምን በስትክክል አስረዳኝም የገባህበትን እሺ ነገር። በቃ በበፊት ህይወቴ እኔ ፓርኪንግ እሰራለሁ፣ እሺ አዳርም ቀንም በፈረቃ እሰራለሁ እና ከማይሆን ጓደኞች ጋር ገጥሜያለሁ። ሌሊት አዳር ክለብ እናመሻለን፣ እንጠጣለን እና እንጨፍራለን። አንዳንድ ያው የነበርኩኝ እኔ ባላደርገውም ጓደኞቼ ግን ከሌላ ሴቶች ጋር ወንዶች ጋር ምናምን ይጋደማሉ እና ያን ነገር ህይወትህማ ያያውቁኛል። እንደዛ እንደሆነ እኮ ያስታውቃል። በቃ ግን ፈልጌው አይደለማ። እሺ ይህን ከዛ እንድትረዳኝ በኋላ እፈልጋለሁ። ያ ያ ልዩ ህይወት ኃይል ያስታውቃል ምንድን ነው? ምናምን እያልክ እንድትወቅሰኝ አይደለም ልዩ ኃይሉ ምንድን ነው? ለምንድን ስለ እሱ አትነግረኝም? እኮ ጓደኛ ያስደግሞብኝ ነው ና የምልህ። በቃ ይሄን አድርግ ይሉኛል፣ ያሳዩኛል፣ ቪዲዮዎችን እንዳደርገው ይገፋፍኛል። እኔ ግን በቃ ከዛሬ ነገ ነገሮችን እየለመድኳቸው መጣሁ። ነገር ግን በቃ ማድረግ እንደሌለብኝ ሳውቅና ወደ ራሴ መመለስ እንዳለብኝ መተው እንዳለብኝ ወስኝ ወደዚህ ስመጣ አስደገሙብኝ። በቃ አለቀ እና ስፕሪቱ ተቆጣጠረኝ። በማታ በሌሊት በህልሞቼ ምናምን በቃ ያንን ነገሮች ጓደኞቼ ያሳለፉትን ነገሮች ምናምን እኔው እንዳደርገው ምናምን የሚገፋፋ ኃይል ይቆጣጠረኝ ነበር እና ሳደርጋቸው አያለሁ እና ነገሮችን ሁሉ በምኞት ነበር ማደርጋቸው። ማለት የሚቀረኝ ሰው አይኖርም ማለት ሀያቴንም በቃ አጠገብ ያሉት የሚቀርቡኝ ሀያቴ ናቸው። ለሀያቴ ነው አብሬ የምኖረው አይደለም። እሺ ስለዚህ ከሀያቴ ጋርም በቃ ነገሮችን ሳደርግ ሳወራ ስጫወት ምናምን አያለሁ። ማለት አልገባኝም በቃ ሴክሹዋል ነገሮችን። ኢንተርኮርስ ስናደርግ በቃ አያለሁ እና ከአያትህ ጋር ከሀያቴ ጋር በህልም በቃ ያ ስፕሪት እንደዚህ ያሳየኛል እና በህልም ነው የምታየው? በህልሜ ነው በቃ ያቃዠኛል ምናምን ህልመ ሌሊቴ ላይ ይመጣል በቃ እና ስለዚህ ነገሮቹ ከአያትህ በቃ ጋር ግንኙነት ስትፈጽም በህልምህ እንደምታይ ነው እየነገርከን ያለው? ነበረው። ከዛ በአካል ሳያቸውም በቃ ያ ነገር ሲቆልስስ አስባለሁ እና ይቆጣጠረኛል፣ ነገሮችን ይገፋፉኛል። አንድ ቀን ግን በቃ ባደርገው ብዬ በቃ አደረኩት። ቱ ቆሻሻ። ፈልጌው አይደለም እንደሱ እንድትል አይደለም፣ ፈልጌው አይደለም። እባክህ ተረዳኝ። ፈልጌው አይደለም በቃ ትለኛለህ እንዴ? የማላውቀው ኃይል ተቆጣጥሮኝ ነው። በቃ ስፕሪት ተቆጣጥሮኝ ነው አልኩህ እኮ። እሺ ቀጥል ቀጥል። በቃ ያንን ነገር ያደረኩት በቃ አለቀ። ስለዚህ ሀያትህን ከህልሙ አልፎ በቃ ወደ ራሴ በአካልም ስመለስ ጸጸተኝ። ማድረግ እንደሌለብኝ አውቃለሁ እኮ ግን በቃ የማላውቀው ኃይል ተቆጣጥሮ ያንን ነገር አደረኩ። ምን አይነት ህሊና ቢኖር ነው ሲጀመር እንደዚህ አይነት ቆሻሻ ነገሮች ምን አስገባ? በቃ ጓደኞቼን ያሳለፍኩት ምን አስከተተ እጅህን? ከዛስ? እሺ ቆይ ቀጥልልኝ፣ ቶ ቀጥል። በቃ ያ ነገር እንዳይታወቅብኝ ሀያቴን እዚሁ አስቀረዋቸው። በቃ እንዳይናገሩም አንደበታቸውን ያው ቆረጥኩት። ምን ምላሳቸው ቆረጥኩት። በቃ ለዛ ነው ያልተናገሩት ምንም ነገር። ምላሳቸውንም ቆርጠዋል ጭራሽ? እና ያ ነገር እንዲጋለጥብኝ አልፈልግም። ለዛ ቆረጥኳቸው ምላሳቸውን። ምን ላድርግ? አንተ ምን አይነት ቆሻሻ ሰው ነህ ግን? እባክህ እንደሱ እንድትል አይደለም። እንዴት ምን አይነት ህሊና ያለ ልጅ ነው አንተ? ለስሙ እኮ ሰምተናል እናትና አባትን በአደጋ አጥተህ እሳቸው እያሳደጉ እንዳሉ። አዎ እነሱ ናቸው። ግን ምን አይነት ህሊና ቢኖርህ ነው አንተ? እኔም በቃ በማላውቀው ኃይል ጓደኞችን አስመትተው ማታውቀው ኃይል ውስጥ የገባኸው እኮ በራስህ እጅ ነው እንዴ? ከጓደኞች ጋር አይደለ? በቃ እንዲህ ያን ላይፍ አሳልፋለሁ ብዬ አላስብም። ቀድሜ ባውቅ ኖሮ እዛ ነገር ውስጥ አልገኝም ነበር። ስለዚህ ሀያትህን ሲጀመር መንፈስህን እኮ አትቆጣጠሩም። በቃ በመጡ በልመለሊት ያስጨናንቀኛል። መንፈስህ የተቆጣጠረ ስለፈቀድክለት ነው እንጂ ባትፈቅድለት የሚቆጣጠረህ ነገር የለም። ገባ? አምነህበት ስለገባህ ነው ይሄ ነገር አንተን የተቆጣጠረ። አስደገሙብኝ ምናምን ከነሱ ጋር ስትል ከሰከስ ቆይተህ ታዲያ ምን እንዲሆን ነበር የፈለግከው መጨረሻ? በቃ ይሄ ነገር በቃ ያን ያህል አርፈህ ለነዚህ ደክሞ ለሚኖረው አያት አትኖርላቸውም እንዴ? እኮ ለመኖር ብዬ እኮ ነበር ከነሱ ጋር ለመኖር ነው ህይወትን ያግማማው። ስማኝ፣ ይኸው ግንኙነትን አቋርጬ ነበር። ያን ላይፍ ውስጥ ላለማሳለፍ ወስኜ ነበር። ነገር ግን አስደገሙብኝ። እነሱን የያዛቸው መንፈስ እኔንም ያዘኝ። ይኸውልህ መንፈስህማ ከአንደበት ይታወቃል እኮ ስትንተባተብ 30ውንም 40ውንም ነው የምትለፈው። እኔ ወደ ራሴ ስመለስ እኮ ይጸጽተኛል። ማድረግ እንደሌለብኝ አውቃለሁ። ያ ነገር እንዳይጋለጥብኝ ነው አጋሼንም እዚህ ያስቀሯቸው ሀያቴን። እሺ ዳይፐር ይዘህላቸው እንደምትገባ ሰምተን ነበርና ለምንድን ነው ዳይፐር ይዘህ የምትገባው? በቃ ያደረኩት ግንኙነት በቃ እነሱ ጤናቸውን በጣም አሟቸው። አትርበትበት እባክህ። ስታረገው ያላፈርክ አሁን ትቅበዘበዛለህ። ቆሻሻ
ያሳፍራል። አየህ ይሄንን መናገር ስለሚያሳፍር ቆሻሽነትን እሳቸው ላይ ልታራግፍ ነው እንዴ? በሩን ዘግተህ እንደዚህ የምታረጋቸው የምታሰቃያቸው? ስለዚህ እኮ ይኸውልህ እያልከን ያለኸው ነገር አያትህን ደፍረሃቸው ጭራሽ ከዛም አልፎ በመጣባቸው ህመም ምክንያት ሽንት ቤት ሲሄዱ መቆጣጠር ስላልቻሉ ዳይፐር እያረከላቸው እንደሆነ ከዛም አልፎ ደግሞ እንዳይናገሩብህ ያረከውን ቅሌትህን ምላሳቸውን ቆረጥከው አይደለም? እና ይሄ ነገር እንዲጋለጥበት ማን ይፈልጋል? እሺ ምላሳቸውን ከቆረጥከው በኋላ ሐኪም ቤት ወስዳቸዋል? አልወሰድካቸውም? አልወሰድኳቸውም። ምን ያህል ጊዜ ሆነ ከቆረጥከው ምላሳቸውን? አንድ 15 ቀን 15 ቀን ሆኖታል። 15 ቀን ሙሉ ምላሳቸውን ቆርጠው ወደ ሆስፒታል አልወሰድካቸውም? እና በሆስፒታል ቢወስድ ደግሞ ሌላ ነገር ነው፣ ሌላ ወንጀል ነው የሚመዘገብብኝ። ያንን ደግሞ ነው የሚፈራው። እባክህ እንደ ወንድ ልጅ ተረዳኝ። ፈልጌው አይደለም። ይኸውልህ እንደ ወንድ ልጅ እኔ እንዳንተ አይነት ስማኝ፣ እንዳንተ አይነት ብዙ ቆሻሾችን አውቃለሁ። ያንተ ደግሞ በጣም ቤተሰቡ ላይ ከቆሽሽናም አልፈህ በጣም አለፍክ፣ ቀይ መስመር የረገጥከው። ይኸውልህ አያትህ መጥፎ ሰው ቢሆኑ ወይም ደግሞ በጣም የሚጨቁኑ ቢሆኑ እኮ መልካም፣ ግን አያትህ በጣም በሰፈሩ የታወቁ ናቸው። ከጫፍ ይኸውልህ ስማኝ፣ ከጫፍ እስከ ጫፍ ድረስ ስለ አያትህ ነው የሚወራው። እንዴት አንተ እሳቸውን በመጦሪያ ሰዓት እሳቸውን አለውልህ ደረስኩላችሁ በማያ ሰዓት ፈልጌው አይደለም፣ የማላውቀው ኃይል ተቆጣጥሮኝ ያን ነገር የፈጸምኩት። ወደማታውቀው ኃይል የገባኸው እኮ በራስህ እጅ ነው እያልኩህ እኮ ነው። አንተ አርፈህ ሰርተህ አንገትህን ደፍተህ እንደመኖር ጭራሽ እሳቸውን አቅመ ቢስ አረካቸው። ብታውቂው ብትጸጸት ኖሮማ እስካሁን ደስ ታወጣቸው ነበር ከዚህ ቤት ውስጥ። ማይም ማን በዛ አታፍርም እንዴ? ይቀበላል ታዲያ? ይኸውልህ አልረዳህም። እንዲረዱ ህግ አካል ስትሄድ ትነግራቸዋለህ። እባክህ ይሄን ነገር አታድርግ። እውነቱን እየነገርኩህ ነው። እሱ እንዴት እንደማላረገው አሳያለሁ። እሺ አንተ በጣም እኮ መልከ መልካም ሰው ነበርኩ። ከዛች ስባሪ ደሞዛቸው ሰራተኛ እንኳን እንዳትቸገሩ፣ አንተ እንዳይጎልብህ፣ አንተ እንዳያንስብህ፣ እሷን ሁላ ፊት እንደምትነሳት እሳቸው ጋር እንደማታደርሳት እሳቸው ቀጥረዋት ለእሳቸው አንድ ነገር ቢያንስ ዳይፐር እንኳን እንደሚያደርጉ ካወቅ እንዲጸዳዱ እንኳን እሷ እንዲያግዛት አታደርግም? ምን አይነት ስብዕና ነው ያለው? ይህን ነገር ማህበረሰቡ ቢያውቅም በምን አይነት መንገድ ሊቀበል ይችላል? ገፊ ነው እኮ የሚሆነው። ገፊማ ገፊ ነው። አንተ ነህ ገፊ እኮ። ማንም ስለሌለ ስለተጣልክ ነው ይኸውልህ አንስተው እስካሁን እዚህ ቤት የሚያሳደጉ። አንተ ግን ውለታቸውን በላ፣ እጃቸውን የነከስከው። አሁንም ነገር ቢሆን ይጸጽተኛል። እንደ ሰው ቆመህ ትሄዳለህ። አውቃለሁ፣ ግን እባክህ ፈልጌው አይደለም። አውቃለሁ አትበለኝ፣ ምንም አታወራኝ። እንዲህ ሳይውላ እየተበሳጨው ነው በጣም ድብር እያልከኝ ነው ከነ መንፈስ። ገና አባሎችንም ደግሞ እዛ ያሉትንም እነሱንም ጠቅልለን እንከታቸዋለን። ገባ? ሰምተኛል አይደለ? በጣም ግን ረካሽ ሰው መሆንን እወቀው፣ ቆሻሻ ሰው መሆንን እወቀው። እንዳንተ አይነት ሰው ላይ ማለት ነው። ነውጣ እንዴ አለሽ ውጣ አሰጡ ተዘጋጅ። እንግዲህ ቤተሰቦቼ እንደተመለከታችሁት ነው። ይሄን ልጅ ወደ ህግ አካል እንወስደዋለን። መቀበል ያለበትን ቅጣት እንዳለ ይቀበላል። እና ቤተሰቦቻችን እባካችሁን ሀሳብ አስተያየቶቻችሁን ኮመንት ላይ እየጻፋችሁ እባካችሁን አብራችሁን እንዳላችሁ እንድታሳዩን እንፈልጋለንና የልፋታችን ውጤት እናንተ ናችሁና እባካችሁ አብራችሁን ሆኑ። እንደዚህ አይነት ነገር ስታዩ ለኛ ጠቁሙ። በአካባቢያችሁ ድንገት አስደንጋጭ ነገር ወይም አስደንጋጭ ክስተት ካያችሁ እባካችሁ ዛሬ ነገ ሳትሉ ወደኛ ደውላችሁ ያለውን ነገር አሳውቁን። አብራችሁን ስለቆያችሁ እናመሰግናለን።